ኤርሚያስ እዛ ጋር የማያዳምጠን ከሆነ እኛን ፐርሰናሊ ወይም የሆነ ካታጎሪ አርጎ ወስዶን ከሆነ ሌሎች ሊያዳምጣቸው በሚችሉ ሰዎች በኩል አስረዱት። ከኛ ጋር ነው ያሉት። በዚህ አካባቢ ላይ የትምህርት ልዩነት አለን። በቃ እሱን አታንሳው፣ አትዳስሰው። እሱን የምትሰራውን የዚህ በኦርቶዶክስ ላይ ያለውን የምትሰራውን ስራ ቀጥል ብላችሁ ብትመክሩትና ብትነግሩት ነገሩ ይለዝባል ብዬ አስባለሁ። ይህንን እናንተ ካልቻላችሁ ወይም ደግሞ እሱ በሚፈራው ወይም ሊረዳው በሚችል መንገድ አስረዱት። ዳርያስ ኮተታም ትውልድ ከፔንቴኮስታል ጋር ሉትራን የሚያለያዩን ሌሎች ትምህርቶችም አሉ። እነሱን ትምህርቶችም ደግሞ እንደዚሁ አንስተን ብንማማር የበለጠ ደግሞ እንትኑ ልዩነቱ ጋፑ እየሰፋ ይመጣል። ያ ደግሞ ለሚኖረን ህብረት ለአንድነታችን ጥሩ አይደለም ነው እየተባለ ያለው። መካነ ኢየሱስና ሉተራውያን እኮ የህፃናትን ጥምቀት የማንቀበለውን እኛን ሁሉ ጭምር ሰይጣኖች ናቸው ብሎ የሚል እኮ ጽሁፍ አላቸው። የራሳችሁ ጉዳይ አልኩ እኮ ሉተራውያንና መካነ ኢየሱስ እንደዚህ ብላችሁ ያንን የተለቀለቀ ጽሁፋችሁን የምታምኑ ከሆነ የራስ ጉዳይ። ዳርያስ ኮተትን እኛ አላጭንም። አሁን ኤቢ ፕሮብሌሙ ምን መሰለ? እዚህ ጋር እናንተ ቴዎሎጂ የተማራችሁ ናችሁ፣ በጣም እውቀት አላችሁ። እዚህ ጋር እናንተ ቴዎሎጂካል ዲቤት ታደርጋላችሁ ከታሪክም ከባይብልም ከምንም። እዛ ጋር ደግሞ እሱ ይሳደባል። ሊትራሊ ሰዎችን ካራክተር አሳስኔት ያደርጋል። ስለዚህ ሌላኛው ወገን በሁለት ስለት እየታረደ ነው ማለት ነው። ወሬያም ትውልድ ምንም ታጥቦ ጭቃ ቢሆንም ስራዬ፣ ምንም ታጥቦ ጭቃ ቢሆንም ስራዬ፣ ድንግል አትለይ ጥላ ከለላዬ፣ ነይ ነይ ብዬ ማርያም የአማኑኤል እናት የመድኃኔዓለም አንቺን የተጠጋ አይደለም ጎስቋላ፣ አንቺን የተጠጋ አይደለም ጎስቋላ፣ የመድኃኒት ሕይወት አግኝቷል ከለላ፣ ነይ ነይ ብዬ ማርያም ነይ ነይ ዛዌታ የአማኑኤል እናት የመድኃኔዓለም ምንም ታጥቦ ጭቃ ቢሆንም ስራዬ፣ ምንም ታጥቦ ጭቃ ቢሆንም ስራዬ፣ ድንግል አትለይ ጥላ ከለላዬ፣ ነይ ነይ ብዬ ማርያም። እንደኔ ቅዱስ ገብርኤል የሚደርስለት ሰው ካለ በእውነት ኮሜንት ላይ ይጻፍ። ዛሬ ሌሊት አሞኝ ድርሳነ ገብርኤልን አንብቤ ተኛው። በቃ ኮምፕሊትሊ ተሽሎኝ ኖርማል ሰው ሆኜ የተነሳሁት። እግዚአብሔር አምላክ ሆይ ቅዱስ ገብርኤል የመሰለ መልአክ ስለሰጠኝ በጣም ነው የማመሰግንህ። የእውነት በቃ አሞኝ ነበረ ጨጓራዬንና ተነሳሁ። ድርሳነ ገብርኤልን አነብ ተሽሎኝ አደርኩ የምር። እና ክብር ለቅዱስ ገብርኤል። እግዚአብሔር አምላክ አመሰግናለሁ። ማጆሪቲ ነኝ ብሎ ማኖሪቲን ማንኳሰስ ትክክል አይደለም። ያመጧቸውን ትምህርቶች መምታት እንኳን ቢያስፈልግ ወንድምነት ማለት መምታት እንኳን ቢያስፈልግ አሁን ግን አይደለም፣ ዛሬ አይደለም፣ ነገ አይደለም፣ ይበተናሉ። 3 4 5 አይደሉ? እነዛ ማይኖሪቲ ናቸው ብለህ ልትረግጣቸው፣ ልታሳንሳቸው፣ ልታንኳስሳቸው ከፈለግ ማይኖሪቲ እንዳልሆኑ ያሳይካል። ምንም ችግር የለው። እስኪገባቸው ነው መካነ ኢየሱስ ሉትራውያን እስኪገባቸው ነው። አሁንም አንተ ጋር ሆኖ የሚያጨበጭቡ በፔንቴኮስታል ልምምድ የተጠለፉ የሉተራውያን አመለካከት ያላቸው በልጅነታቸው እዛ ቤተክርስቲያን ውስጥ ያደጉ ልጆች ይመጡና ይበልጧል። በቃ ሌላ ታሪክ የለም። 3 4 5 አይደሉ? እግዚአብሔር ይዞ ያልመጣ ሰው ይበተናል። እንደኔ ልሳን ካልተናገርክ የዘላለም ሕይወት አላገኘክም፣ እንደኔ ራባራ ካላልክ የዘላለም ሕይወት የለህም የምትለኝ ከሆነ በመጽሐፍ ቅዱስ ሞግተኝ ነው እያሉ ያሉት እነዚህ ሰዎች። በእግዚአብሔር ቃል እንወያይ፣ በታሪካዊ ክርስትና እርታኝ ነው ያሉት። ጥሪ እኮ አቀረቡ። በቃ ስለዚህ ጥሪ አቅርበውለታል ለቃለሜ፣ በድንፋት አይደለም። በቃ ዳር ይይዛሉ። እንዳንተ እንደምትለው እግዚአብሔር ዳር ያስይዛቸዋል።
የምሬን ነው የምለው። በቃ ዳር ይይዛሉ። የራስህ አዳራሽ ውስጥ የራስህን እምነት የመንፈስ ቅዱስ ልምምድ የምትለውን ትለማመዳለህ። በቃ ማንም አትለማመድ ብሎ የከለከለ የለም እዚህ ሚዲያ ላይ። ዳር ይይዛሉ። ያኔ ልክ ዳር ሲይዙ ይሄንን ይሹ አንስተን እንዴ እስከሲት እኔ እናንተ አንድ ነን። ገባ? የሙሉ ወንጌልን ልምምድ አምጥተህ ቃለ ሕይወት ውስጥ መለማመድ ትክክል ነው አይደለም? በቃ የሙሉ ወንጌልን መረዳት አምጥተህ ቃለ ሕይወት ውስጥ ማድረግ ልክ ነው አይደለም? የምንለያይባቸው መስመሮች አሉ። ህዝቡን ማስተማር በሚገባ ሌቭል መሞግት የሚገባን ጉዳይ እንሞግታለን። መካነ ኢየሱሶች የጌታ እራትን ከእናንተ ጋር አንወስድም ሲሉ መጽሐፍ ቅዱስ ይደግፈናል እያሉ ነው። ቤተክርስቲያን እንደ ቤተክርስቲያንነቷ ከሙሉ ወንጌል እንትን መድኃኔዓለም ቤተክርስቲያን የሚቀርበን ካሉ ገብተህ እንዴት ነው መድኃኔዓለም ቤተክርስቲያን የሚቀርባችሁ? እንደ እግዚአብሔር ቃል እንወያይ ብለህ ግባ ዲቤት። ምንም ታጥቦ ጭቃ ቢሆንም ስራዬ፣ ምንም ታጥቦ ጭቃ ቢሆንም ስራዬ፣ ድንግል አትለይ ጥላ ከለላዬ፣ ነይ ነይ ብዬ ማርያም የአማኑኤል እናት የመድኃኔዓለም አግናጢዮስ የሚባለውን አግናጢዮስ በ107 ዓመተ ምህረት የነበር እዛ ገና ክርስትናው እዛ ሀ ሲባል 107 ዮሐንስ ከሞተ 10 ዓመት እንኳን ሳይሞላው ማለት ነው። የአንጾኪያ ጳጳስ ነው ወይም የአንጾኪያ ቢሾፕ ነው። የአንጾኪያ ፓስተር ነው። በዚህ ዘመን ቋንቋ ፓስተር ነው፣ ቢሾፕ ነው። ይህ አግናጢዮስ የሚባለው ቢሾፕ እንኳን ተናግሯል። የቀደሙት ነቢያት የተተኩት በሐዋርያቶቻችን ነው ብሎ አግናጢዮስ በ107 ፖሊካርፕን ታውቁታላችሁ። ሰማዕት ሆኖ የሞተ የቤተ ክርስቲያን አባት ነው። ፖሊካርፕ በ155 ዓመተ ምህረት ላይ የነበረ ነው የቤተ ክርስቲያን አባት። እነሱም ጽፈዋል የቀደሙትን ነቢያት የተኳቸው ሐዋርያት ናቸው ብለዋል። ፖሊካርፕ የሚባለውን ጳጳስ ሰምርኔስ የምትባለው ሲሚርና ወይም ሰምርኔስ የሰምርኔስ ቢሾፕ ነው። በሳት ተቃጥሎ ነው የተገደለው። ፖሊካርፕ ታውቁታላችሁ። የ85 ዓመት አረጋ ኢየሱስን ካር ተብሎ በጭራሽ አልክደውም 85 ዓመት ሙሉ ኢየሱስን ስከተለው አንድም ቀን አሳዝኖኛ አያውቅም፣ አስከፍቶኛ አያውቅም፣ እንዴት እክደዋለሁ ብሎ በሳት ተቃጥሎ የሞተ ነው። ይህ ሰው በጻፈው ባስተማረው ነገር ውስጥ ነግሮናል። የቀደሙትን ነቢያት የተኩት ሐዋርያቶቻችን ናቸው ብሎ ቅድም ያልኳችሁ ፖሊካርፕ ብቻ አይደለም። አግናጢዮስ እሱ የአንጾኪያ ነው። አንጾኪያ አካባቢ ጳውሎስ የሄደበት ቦታ ነው። በአንጾኪያ ባለው ቤተክርስቲያን ላይ ዋነኛ መጋቢ ነው፣ ቢሾፕ ነው፣ ጠባቂ ነው፣ የሕዝቡ እረኛ ነው። እሱም ነግሮናል። እነዚህ ሰዎች እዛ ገና በጊዜ 107 ላይ ፖሊካርፕ 155 ላይ በጻፉልን ጽሑፍ ውስጥ የቀደሙት ነቢያት የተተኩት በማን ብቻ ነው? በሐዋርያት። ይሄን ማውራው ቸርች ውስጥ እንደ ግስላ መሆን የሚያምረው ነቢይ ከቀደሙት ሐዋርያት ጋር ራሱን እንዳያስተያይ እንዲጠነቀቅ የሚናገረውንም ትንቢት ይዛችሁ ከኢሳይያስና ከኤርምያስ እኩል ነው ብላችሁ የስልጣን እኩሌታ እንዳሰጡት ኢሳይያስ እንደተላከው ወንድም በቀለም እህት አስቴርም እንደ ኢሳይያስ ነው የተላኩት ብላችሁ እንዳትሳሳቱ። በአጥቢያ ጥተኛ እከሌ እንደዚህ ሙሴ ሕዝቅኤል ዳንኤል እየተባለ የሚላክ አይደለም። ይሄንን ትምህርት እዚህ ቤት የተማራችሁ ሰዎች በሰፈር በመንደር በአጥቢያ ቤተክርስቲያን አይኑን ጨፍኖ እግዚአብሔር እንዲህ ይላል ያለውን ሁሉ ኢሳይያስና ኤርምያስ ነው ብላችሁ ካሰባችሁት የተናገረው ቃልም የስልጣን እኩሌታው ከነቢያቱ ቃል ጋር እኩል ነው ብላችሁ ካሰባችሁ እነ ጴጥሮስ ከጻፉት ጋር ትጋጫላችሁ። የቀደሙትን ነቢያት ቃልና ሐዋርያቶቻችሁ የተናገሩትን ቃል እነዚህን አጥብቃችሁ እንድትይዟቸው አሳስባችኋለሁ ብሎ ከተናገረው ጋር ትጋጫ። የቀደሙትን ነቢያት ከአዲስ ኪዳን የነቢይነት አገልግሎት ጋር አይነጻጸሩም ማለት ነው። እንዴት አደራችሁ? እኛ አርሲ ላይ ሰላም አላደርንም። እናንተ በጧቱ ቤተክርስቲያንን ስታዩ እኛ የሞቱ ኦርቶዶክሳውያንን ነው ያየነው። እንሙት እንኑር ምንም አናውቅም። ቀኝ ጉንጭህን ሲመታ ግራውን ደግሞ አዙርለት የሚለው የመጽሐፍ ቅዱስ ቃል ለሚያምኑ ብቻ ነው። ክርስቲያን ሲመታ እንደ ሚስማር ይጠነክራል አትበሉ። አይጠነክርም። እየሞትን እንበዛለን አትበሉ። ስንሞት እናልቃለን። እኔ መሞት አልፈልግም። እየኖርኩኝ ብዙ ኦርቶዶክሳዊ ክርስቲያኖችን ማፍራት ነው የምፈልገው። ስንኖርም ስንሞትም የእግዚአብሔር ልጆች ነን። ጋሼ አንተ ኦርቶዶክስ አማኝ ነህ አይደል? እውነት ነው። ቴሌቪዥን ግን ታያላችሁ? የኔ የብቻዬ ነው። እሱ ደግሞ እንትንም ያው ድራማዎች። ይሄ ያንተ የግል ነው ተብዬ የኔ የግል ነው። የኔ የግሌ ነው። እሺ የግሌ ነው። ወደ ገበያም ሲሄድ ወደ ገበያም በሚሄድበት ሰዓት
ያንተን እንትን ቃል ዛሬ ስራዬ ላይ ሰላም ስፈጠርልና ቡና ነው የምቸረችረው። እዛች ስራዬ ቦታዬ ላይ ስራዬ ሰላሜን አውጇል። በዚህ ምክንያት ከምሰራው ስራ ላይ ደግሞ 1 ኪሎ ቡና ይዤ መጥቻለሁ። የተወደዳችሁ ውድ ክርስቲያኖች ይህንን ቪዲዮ ሼር፣ ዱት፣ ኮፒ ሊንክ አድርጉልኝ። ጴንጤዎች በነገራችን ላይ በጣም ውሸት ትወዳላችሁ። ይህ ሰው ኦርቶዶክስ አይደለም፣ ጴንጤ ነው። እኔ አውቀዋለሁ። ቡና ነጋዴ ነው። ቡና የሚነግድ ሰው ነው። ነገር ግን ቡናውን ቢነግድ እንኳን ይህ ሰው የግል ጠንቋዩ ሄኖክ ነው። የግል አምላኩ ሄኖክ ነው። የግል የሚከተለውም ሄኖክን። ስለዚህ ኦርቶዶክስ ነህ ብለህ ቀለም ከመስራት በፊት አንተ ይህ ሰው ጴንጤ ነው። ጴንጤዎች ደግሞ የግል ጠንቋይ አላቸው። የግል ጠንቋያቸው ደግሞ በየሱቋ ሱቁ በየሰፈሩ የከፈታችሁት የግል ቸርች ያላችሁ ሰዎች ናቸው። ስለዚህ ሄኖክ በራሱ የራሱ የሆነ የግል ሱቅ ያለው የግል ቸርች ያለው ሰው ነው። ስለዚህ ከኦርቶዶክስ ላይ ወረዱ፣ ከምየ ኦርቶዶክስ ጋር ወረዱና ራሳችሁን ችላችሁ ጴንጤዎች ሁላችሁም የግል የሆነ ጠንቋይ እንዳላችሁ ተናገሩ። ቡናም ይዞልህ የመጣው ያዘዝከውን ጥንቆላውን ልትሰራበት ነውና ጴንጤዎች የራሳችሁ የሆነ ጥንቆላ እንትናላችሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምየ ኦርቶዶክስ ተዋሕዶ ለዘላለም ትኖር።